በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በእኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር። እግዚአብሔር ደስ ካለው በእኔ ለዛ ላይ ቸርች የተገናኘ ነው። ሌላ ነገር ልነግራችሁ አይደለም መቼስ እዚህ የተሰበሰበ ነው። ይችን ነው የምናወራው። ብትነግዱ ብትሰሩ መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናው። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም። መሬት ይሄ አገልጋይ ነነዌ ደረሰ። የአንድ ቀን መንገድ ያህል በእግር ሄደ ይላል። በጣም ረጅም ነው። እንግዲህ ሄደና ከተማይቱ መሃል ላይ ቆመ። ጮክ ብሎ እኔ በጣም የድሮ ሰው መረጃ ጎበዝ ነው ማለት እንደ ዘንድሮ ሶሻል ሚዲያ የለም። ከተማይቱ መሃል ላይ ጮክ ብሎ ይላል። አሁን ያ ሁሉ ገበያ የሆነ በጣም ስልጡን የሆነ አገር ጮኸስ ማን ይሰማሃል? ቀጥ ብሎ ቆመና ጮኸ፣ ነነዌ በ40 ቀን ትገለበጣለች። 40 ቀን ያላችሁ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር እችና ተመልክቱ። እግዚአብሔር ይሄን ነው በልልኝ ያለው። መጽሐፍ ሲናገር የከተማው ሕዝብ ሁሉ አይደለም ይለው፣ የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው ንጉሡ ጋር ደረሰ። ቤተ መንግሥት ወሬው ደረሰ። ምን ሆናችሁ ነው አለ ንጉሥ። አገሩን ይመራል ንጉሡ። እንዴ ምን ሆናችሁ ነው ሲል እንዴ አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ እንዴ ምን ተፈጠረ ሲላቸው እግዚአብሔር። የትኛው እግዚአብሔር? እሱ እኮ አሦራዊ ነው። የሚያውቀው ሞሎክና ካሞሽን ነው። ያህዌ እኮ የዕብራውያን ነው፣ የእስራኤላዊ አምላክ ነው። ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። እቺ ነነዌ መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው አይደለም ያሉት፣ እንስሳ እንዳይበላ አሉ። እኔ አለማብላት እንስሳ እንዳይበላ እኮ ማለት መጋቢው ነው የምነግርህ። ሄደ በሬና ከብትህን በግህን እንዳትመግብ እና ወደ ጋጥ እንዳታወጣ፣ እዛው በረታቸው ውስጥ ይቀመጡ፣ እንዳታቀርብ። ለምን ይጹሙ? እንስሳ ይጹም አለና ይጹሙ ብቻ አይደለም እንስሶቹ ማቅ ይልበሱ አለ። ሰው ማቅ ይለብሳል። ማቅ ባይዘው እንደዚህ አቧራ መበተን ብቻ አይደለም። ማቅ ልብስ ነው፣ ከልብሳቸው ውስጥ የሚያረጉት ነው። ሐዘን፣ የጠለቀ ሐዘን ሲኖር ማቅ ትዝ ይላችኋል። ነቢዩ ኤልሳ ትንቢት የተናገረበት ነገ በሳማርያ ይሄን ያህል ሰቀል በይሄን ያህል ዋጋ ይሸጣል ያለበት ቀን፣ የዛን ቀን ትዝ ይላችኋል። በጣም ከባድ ነው። አንድ ጥቅስ ልንገራችሁ፣ በጣም ከባድ። እንደሱ አይነት ጥቅስ አንዴ ይመስለኛል የተፈጸመው። 2 እናቶች ቁጭ ብለው ልጆቻቸውን ስለ መብላት ያወሩበት። እኔ መብላት ምናምን ሳይሆን ማሰብ አይደለም። እንዲህ ነገሩ ራሱ ምንድን ነው እንጂ የሚያስብ ራሱ ካገኘ እኮ እጅጭነ ማስወጣት ነው፣ አጋንንት ካልሆነ ልጆቻቸውን የሚበሉበት። ባይዘው ዘዳግም 28 ላይ ያለ እርግማን ነው። አምላክን እግዚአብሔርን እምቢ ባልክ ጊዜ የወገብን ፍሬ ትበላለህ የሚል እርግማን አለ። እርግማን ነው ባይዘው። እስራኤል አምፃ እግዚአብሔርን እምቢ ብላ በዓልን ስታመልክ ነው ያርግማን ይድር። ልጅ እንብላ ብለው አንደኛዋ ልጇን እሺ ብላ በሉ። በስማ የድሮ ሰው ከባድ እንዴ! ልጇን በላችልና ከዛስ በሚቀጥለው ቀን ደግሞ የዛችኛዋን ሊበሉ ሲመጡ ያችኛዋስ ልጄን አልሰጥም አለች እና ኧረ እኔ በሞት ይሻለኛል ስትል ለክስ ንጉሥ ጋር መጡና ቆሙ። ምንድን ነው አላቸው። ትላንትና የኔ ልጅ በላን አሉት ለንጉሡ። ከዛ ሲል ዛሬ የእሷን ተስማምተን ነበረ፣ ልጄን አልሰጥም አለችኝ፣ እርዳኝ ስትለው ንጉሥ ምንድን ያላት? እግዚአብሔር ያልረዳሽን አላት። እኔ እንዴት ልረዳሽ እችላለሁ ብሎ ንጉሥ ልብሱን ሲገልጥ ይላል ማቁ ከውስጥ ታየ ይላል። ማቅ ለብሷል። ታውቃለህ? he was the king I think
የኢዮራም መሰለኝ ወይ ኢዮራም ወይ አካዚያስ ነው። ማቅ ይለብሳሉ። የነነዌው ንጉሥ ያዘዘው እሱ ነው። እንስሳ እንኳን ሳይቀር ማቅ አልብሶልኛል። ሁሉ ማቅ ለበሰ፣ በእግዚአብሔር ፊት ወደቀ፣ ንስሐ ገቡ። ስሙኝ፣ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይል። አሁን እናንተ አሜን ነው ያላችሁት። ዮናስ አሜን አላለም። ዮናስ እንደዚህ ያለው ድሮም አውቄው ነበር አለው። ድሮም እኔ ወደ ተርሴስ የሄድኩት ይህን ጸባይን ስለማቅ ነው አለው። እኔን ታስብለኛለህ? አዎ። ከዛ ሲመለሱ ትምራለህ። ነነዌውን የሚማር ነው። ነነዌውን ይቅር ያለው ማን ነው? እግዚአብሔር። ካጠፋ የሚያጠፋው ማን ነው? ማጥፋት መማር እኮ አልሰጠውም። ተናግሬ እንዴት ዝም ትለኛለህ ነው። እንዴት ነነዌን ትምራታለህ ብሎ ዮናስ ኡኡ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አደረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል እና ቅሏ ወጣችና ጋረድ አደረገችው እና ከነበረው ከሐሩሩ መለስ አደረገችው። እፎ ያለ ከዛ እግዚአብሔር እኮ አያስተምርህ እንዲህ ዝም ብሎ እንዲህ ፕሪንሲፕል ይንገር እንጂ በኑሮ ካስተማረ ትላከ ይላል። ትሏ ቅሏን በላቻት ይላል። ታውቃለህ? እንዲህ መጣ ተከትላ ሙልጭ አርጋ ስበላ ሐሩ ሲያቃጥለው አለ። ምን እንዳለ ታውቃላችሁ? በሞት ይሻለኛል አለ። አንተ ሰው ፀሐይ ሲደበደቡ በሞት ይሻለኛል ይላል። ኧረ እኔስ በሞት ይሻለኛል መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚያ ነው። ላልፈጠርከው አለው፣ ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው፣ ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ተመለስ ዮናስ አለው፣ ንስሐ ግባ ራስህ አለው። ማቴዎስ ወንጌል 12 ላይ እንሂድና አንድ ቃል ብቻ እናንብብና ማቴዎስ 12 ላይ ማቴዎስ 12:40 ላይ እንደዚህ ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነርሱ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ እዚህ አለ። ታይፖሎጂ ቀጥታ ኢየሱስ አመጣው። ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ነው። ኢትስ ሜሲያኒክ። የዮናስ ወደ አሳ ነባሪ ሆድ መግባት ሞት ነው። በመቃብር ሆኜ ተጣራሁ አለ እኮ እሱ ራሱ። ከሲኦልም ሆኜ ድምፄን አሰማሁ አለ። ይሄ ቀጥታ ነው አይደል? እንትኑ አሁን ሰውየው አሳ ነባሪ ሆድ ውስጥ ነው ያለው። ሲጮህ ግን ከመቃብር ይልና ከሲኦል ይላል። ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም አለ። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ አላቸው። ስለማን ነው የምታወራው? ስለ ዮናስ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን እንዳደረ አታውቁም ሲል አይሁዳውያን ናቸው እናውቃለን መምህር ይሉታል። በዚህ በማቴዎስ ወንጌልና በሉቃስ ወንጌል ላይ ነው የተጠቀሰው፣ ሁለት ያለ። ታዲያ ዮናስ እኮ 3 ቀን በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ በመቃብር ውስጥ 3 ቀን በሲኦል ሆድ ውስጥ 3 ቀን ያድራል። አሳ ነባሪው ዮናስን ወደ ምድር እንደተፋው እንዲሁ የሰው ልጅ በ3ኛው ቀን ከሞት ይነሳል። ከዮናስ የሚበልጥ በዚህ አለ። ዮናስ ይህንን የጌታ የኢየሱስ ክርስቶስን የድነቱን ሥራ የእግዚአብሔርን የማዳን ዕቅድ ሙሉ በሙሉ ማሳየት ላይችል ይችላል። ደካማ ነው። ከዮናስ የሚበልጥ በዚህ አለ። ዮናስ አንዴ ይስታል፣ አንዴ ይመለሳል፣ አንዴ ሲማሩ ያለቅሳል። እግዚአብሔር ይምራል የሚል መልእክት ሲመጣ እንዴት ትምራለህ ይላል ዮናስ። ከዮናስ የሚበልጥ በዚህ አለ። ዮናስ የተናገርኳት ለምን ጠብ አትልም? እግዚአብሔር አጠፋለሁ ብለሃል፣ አንተ ጻድቅ አምላክ ነህ፣ እንዴት ትምራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይምራል ነው።
ይማር ነው። ጌታ ኢየሱስ ክርስቶስ ደግሞ ይቅር ይባሉልኝ ነው። ስለ ሰው ልጆች ኃጢአት መሞቱን፣ በዚህ ምክንያት ለ3 ቀን ያክል በመቃብር ማደሩን፣ ከዚያም እግዚአብሔር ደግሞ የሞትን ጣር አጥፍቶ ከሞት እንዴት አድርጎ እንደሚያስነሳው ማስነሳቱን፣ ቀጥሎ እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ዓለምን ሁሉ ከበደልና ከኃጢአት ይቅር ማለቱን የሚያስተምር መጽሐፍ ነው 4ቱ ምዕራፍ ዮናስ። በጣም የሚገርማችሁ እግዚአብሔር መሐሪ ነኝ እያለ ብቻ አይደለም ዮናስ መጽሐፍ ላይ እኔ መሐሪ ነኝ ይቅር ባይ ነኝ እያለ አይደለም። ዮናስ የእስራኤል ነቢይ ሆኖ ሳለ ትንቢት የሚናገረው የአሕዛብ ከተማ ነው። እግዚአብሔር ከእስራኤል ውጪ ምሕረት አለኝ እያለ በክርስቶስ ኢየሱስ የመስቀል ሥራ አሕዛብን ሁሉ እጠቀልላለሁ እያለ ነው እግዚአብሔር። ነነዌ አሕዛብ ናት፣ አሲሪያ አሶር ናት፣ ጨካኞች ናቸው፣ ክፎች ናቸው። እግዚአብሔር ግን እንደዚህ ያለ እነሱ ድረስ ይሄዳል ምሕረት ያለ እግዚአብሔር በክርስቶስ ኢየሱስ በኩል የሰው ልጆችን ሁሉ እንደሚያድን የሰበከው በዚህ አገልጋይ በኩል። እኔ ዮናስ በዚህ መጠን የእግዚአብሔር ዲዛይን ገብቶት ነበሮይ አላቅም። እኛ ማቴዎስ ወንጌል እጃችን ላይ ያለ፣ ሉቃስ ወንጌል እጃችን ላይ ያለ መሲሁ ኢየሱስ መጥቶ ቆመና እሱ የትንቢት በሙሉ ፍጻሜ ነው ተባብለን የለባለፈው የትንቢት ሁሉ መደምደሚያ ስለሆነ የዮናስን አገልግሎቱን ሕይወቱን ዕድሜውን በሙሉ ሰብስበው አመጣውና የዮናስ ያ ሁሉ የተከፈለ ዋጋ ያ ሁሉ የተሄደ መንገድ ጌታ ኢየሱስ ክርስቶስ ሲሰብክ 3 ቁጥር እንዲጠቀማት በኢየሱስ የ3 ዓመት ተኩል አገልግሎት መካከል ዮናስ 3 ቁጥር እንዲኖረው ነው በዛ ሁሉ መንገድ ውስጥ ያሳለፈው። እግዚአብሔር በዚህ ያድላችሁ በእውነት። ከዛ ኢየሱስ ቀጠለ። በእርግጥ ዮናስ ጋር ብቻ አላቆመም። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድ የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆ ከሰለሞን የሚበልጥ እዚህ አለ። የደቡብ ንግሥት የሚላት ደግሞ አንዲት ሴት አለች አይደል? ከኛ ጋር ሄዳለች ብለን ብዙ ጊዜ የምናነሳት እሷ ደግሞ የሰለሞንን ጥበብ ለማየት እስራኤል እያለ አሕዛቧ መጣች አለ። የእግዚአብሔር ጥበብ አልፎ ይወጣል እኮ ነው ኢየሱስ እያስተማረ ያለው። የማቴዎስ ወንጌል ለአይሁዳውያን የተጻፈ ወንጌል ነው። እናንተ እዚህ ቁጭ ብላችሁ ሳትቀበሉኝ አለ ኢየሱስ። አዎ እዛ ያሉትን ላድን ነው እኮ ነው ስብከቱ። እኛን አየን ኢየሱስ ለአይሁዳውያን ቆሞ እየሰበከ አይሁዳውያንን ቆሞ እያወራ። አይሁዳውያን የማቴዎስ ወንጌል ኔቲቭ ጁ ነው ባይዘው መጽሐፉ ራሱ አይሁዳዊ መጽሐፍ ነው የማቴዎስ ወንጌል። አንድ ስለ አሕዛብ እኛው ነን ባወራውስ ምን ችግር አለ? አይሁዳውያን ለዚህ ውስጥ የሚከፈው የለም። አይ ማቴዎስን ከፍ አደርገዋለሁ ሌላ ቀን። ስማችንን ለመጥቀስ ፈቃደኛ አይደለም። ምን ያክል አክራሪ አይሁዳዊ እንደሆነ እዩት። ጌታ ኢየሱስ ክርስቶስ በዛ አይነት ማህበረሰብ መካከል አገለገለ ብሎ እየነገረን ማቴዎስ፣ ኢየሱስ ግን አይሁዳውያንን የማዳን ሥራዬ ከእናንተ አልፎ ክሮስ አድርጎ ቦርደርን እንደገና አሕዛብን ሁሉ አድሬስ ያደርጋል አለ። ኢየሱስ ስለ ኃጢአቴ ሞቷል። ኢየሱስ እኔን ለማዳን 3 ቀን በመቃብር ውስጥ አድሯል። ኢየሱስ እኔ ለዘላለም በእግዚአብሔር መንግሥት አብሬው ነግሼ እንድኖር ሞትን ድል አድርጎ ተነስቷል። ይሄ ነው የትንቢተ ዮናስ መልእክት። የትንቢተ ዮናስ መልእክት አንድ ነነዌ የሚባል ሀገር ይገለበጣል፣ ከዛ በኋላ ትጠፋላችሁ የሚልና ከዛ ህዝቡ ንስሐ ሲገባ ንስሐ ገብቷልና እምራችኋለሁ የሚል ብቻ አይደለም። በዛ ዘመን በዛ መንገድ ተፈጽሟል ትንቢቱ። በዛ ዘመን በጠላው ዘመን በዛ መንገድ ተፈጽሟል። አካሉ ኢየሱስ ነው። ያ ጠላ ነው፣ አካሉ ኢየሱስ ነው። ዓለምን የማዳን እቅዱን እግዚአብሔር አምላክ በዚች በኩል አልፎ እየሰበከ ነው። በጣም ብዙዎቻችንን ይሄ እውነት አግኝቶናል። ሁላችንም ያመንን አሕዛቦች ነን። በክርስቶስ ኢየሱስ የማዳን ሥራ ወደ እግዚአብሔር መንግሥት የተቀላቀልን ነን። ከዚህ የሚበልጥ መልእክትም፣ ከዚህ የሚበልጥ ክብርም፣ ከዚህ የሚበልጥ እግዚአብሔርን ብዙ ዋጋ ያስከፈለ ጉዳይም የለም። እኔን ሰንበዲ ለማድረግ ወይንም አንቱ ለማስባል እግዚአብሔር ምንም ሥራ አይሰራም። ልጁን ለማክበር ይሰራል። እግረ መንገድ አንቱ ልባል እችላለሁ። እግዚአብሔር አንቱ ተባልልኝ አይደለም። ለምን መሰለ? ቀጥሎ ልጁን ሊያከብር ሲሰራ ደግሞ ከሳምባዲ ኖበዲ ደግሞ ያደርጋል። አሁን እግዚአብሔር እኔን ከፍና ዝቅ እያደረገኝ አይደለም፣ ልጁን እያከበረ ነው።
እግዚአብሔር አልቲሜትሊ ፕሮግራሙ ልጁን ማድመቅ ነው። ይህንን ልጁን ሊያከብር እግዚአብሔር ሲሰራ እኔና እናንተን ጥቅልል አድርጎ አድኖናል። ምናልባት በዚህ የማዳን በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያልገባችሁ ሰዎች ካላችሁ፣ ምናልባት እኛ መካከል እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ፣ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት ነው መስቀል ላይ የሞተው። ሌላ መልእክት የላትም ቤተ ክርስቲያን። እግዚአብሔር ከዚህ በላይ ዋጋ በምን ይከፍላል? በምንም አይከፍልም። እግዚአብሔር ልጁን ኢየሱስን መስቀል ላይ መስቀልና መግደል ብቻ እኮ አይደለም፣ 3 ቀን በሲኦል እንዲያድር ፈረደ። እግዚአብሔር 3 ቀን ለዘላለም አብሮት በእቅፉ የኖረ ልጁ 3 ቀን በሲኦል ሆድ ውስጥ አደረ። ምን አይነት ዋጋ መክፈል ነው? ላብራራው አልችልም። እኔ ያንን አክሰስ አድርጌው አላቅም። የነበረበትንም ክብር አይቼው አላቅም። የተዋረደበትንም የውርደት ልክ በፍጹም አንደርስታንድም ልናረገው አንችልም። በሲኦል ሆድ ኢየሱስ 3 ቀን አደረ። እግዚአብሔር የመጨረሻ ተሰቃየ 3 ቀን ልጁ ሲኦል ሆድ ውስጥ አድሮበት። ለምንድነው ይህን ሁሉ ዋጋ የምትከፍለው ሲሉት ነነዌን ወይንም እኛን አሕዛቦችን፣ ኢትዮጵያዊውን፣ አፍሪካዊውን፣ ጥቁሩን፣ ነጩን ከአይሁድ ማህበረሰብ ውጭ ያለው ለማዳን ስል አለ እግዚአብሔር። ዮናስ በምንድነው በአሳ ነባሪ ሆድ ውስጥ አደረ። እንዴት ይላል ሰው? ኢየሱስ በሲኦል አድሮ የለ እንዴ? ምን ይገርማል? ዮናስ በጣም አስገራሚ ነው። ተፈጥሯዊ ሰው ስትሆን የኢየሱስ እኮ አለ። ሊሆን አይችልም። የኢየሱስ 3 ቀን በሲኦል ሆድ ውስጥ አደረ፣ ተቀመጠ። የማዳን ሥራ ነው ይሄ። የእግዚአብሔር የመጨረሻ ግዙፉ ኢንቨስትመንት ይሄ ነው። ወንድሞቼና እህቶቼ እውነቴን እምላችሁ ስለምንም ነገር ተነግሮን ባይገባን ችግር የለውም። ወንጌል ግን እድል የለውም። የዘላለም ሕይወት ያለው እዚህ ላይ ነው። እኔ ብዙ ጊዜ ነው የምናገረው። እዚህም አብርሃም ተብዬ ባይገባኝ፣ ዮናስ ተብዬ ባይገባኝ፣ ከሌ ተብዬ ባይገባኝ ችግር የለውም። ኢየሱስ ተብዬ ኖርማል ከሆንኩኝ ግን እድል የለም። ኢየሱስ የመጨረሻ ነው። ከኢየሱስ ወዲያ አይመጣም። ክብር ለኢየሱስ ይሁን። ኢየሱስ ሲባል ሰው ምንም አልሞቅ አልበርድ ካለው መጸለይ ያለበት፣ እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ሲነገር ምንም አልመሰል አለኝ፣ ታውከኝ ወይ መሞቴ ነው ወይ? በእውነት ነው የምላችሁ እንደናንተ ያለ የለም ስትባሉ፣ አረ ብዙ 1 ሚሊዮን 2 ሚሊዮን 10 ሚሊዮን 30 ሚሊዮን 9 ቢሊዮን አለ በሉ። የኢየሱስ አይነት ስትባሉ የለም። አያችሁ አሁን እኛ ብዙ ጊዜ የምንጨነቀው በሱ አይደል እንዴ? ይሄ ግን ያው በደሙ የመሰረተው ቤት ነው። ስጋው ተቆርሶ ነው እያወራ ያለሁት። ስለዚህ ሎካል ቸርች ብቻ አይደለም፣ ምድር ላይ ስላለችው ቤተ ክርስቲያን ነው እያወራሁላችሁ ያለሁት። ቤተ ክርስቲያን የክርስቶስ ናት። ስለዚህ የሚነገረው ስለ ኢየሱስ ብቻ ነው። እንዳልኳችሁ ዮናስን የምናነሳው ታይፖሎጂው ስለሆነ ነው። እና እግዚአብሔር የማዳን እቅዱን ኢየሱስ ጋር እንዳልጀመረ እዛ እንደጀመረ እግዚአብሔር ሲናገር እንደነበረ የዛሬ 2000 ዓመት ኢየሱስ ከማርያም የተወለደ ቀን እንዳልተጀመረ በቀደመው ኪዳን የነበሩ አባቶቻችን ምናልባት ዛሬ ዮናስን ብቻ ስላነሳሁት ነው እንጂ እውነቴን ነው የምነግራችሁ። ወደፊት አንዳንዶቹን አነሳቸዋለሁ። በምንም አይነት መንገድ ከኢየሱስ ጋር የሚገናኝ የማይመስለን በሙሉ ስለ ኢየሱስ ብቻ ነው የሚያወራው። ጌታ ኢየሱስ ክርስቶስ ሉቃስ 24 ላይ መጽሐፍት ሁሉ ስለ እኔ ያወራሉ ያለው እውነቱን ነው። ከኢየሱስ ውጪ ስብከትም ምንም የላቸውም። ብሉይ ኪዳን ዮናስ በሉት ሆሴ በሉት ሌሎቹ ከስማቸው ጀምሮ የኖሩት ሕይወት፣ የወሰኑት ውሳኔ፣ እግዚአብሔር እንዴት ኢንፍሉዌንስ እንዳረጋቸው የአገልግሎታቸው መዝጊያ ኢየሱስ ጋር ነው፣ ክሮስ ጋር ነው የሚያልቅ። የእግዚአብሔርን መሲሐዊ የማዳን ፕሮግራም ሰብከው ተርከው ተንብየው ዘምረው የጨረሱት። ክብር ሁሉ ለጌታ ለኢየሱስ ይሁን።